ይህንን እንጠይቅሎ በምን ጉዳይ? ይህ የቃለ መጠይቅ ጊዜያችን ነው። ጤና ይስጥልኝ እንግዶቼ ፕሮፌሰር ፀሐይ፣ አቶ አበበና እንደዚሁም አቶ ቴዎድሮስ እንኳንም ወደ ኢትዮጵያ ማህበረሰብ ማህበር ስርጭት ክፍል በደህና መጣችሁ እላለሁ። ጥሩ እንግዲህ ዛሬ የምንነጋገረው ማህበረሰቡን ለመርዳት ተብሎ ከመንግስት ገንዘብ የሚገኝበትን መንገድ ፈልጋችሁ ያለበትን ሁኔታ ምን እንደደረሰ ለማስረዳት ነው እና አንዳው ለመነሻ ያህል ላድርገውና ከመንግስት የሚገኘው ገንዘብ መቼና እንዴት ጀመራችሁ? አቶ ሰይፉ እግዚአብሔር ይስጥልኝ። ይህንን መድረክ ብዙ የማህበራችን አባላት እንደሚጠባበቁት ተስፋ አደርጋለሁኝ። ይሄ ነገር የተጀመረው አሁን ያለው ግራንት ከመሆኑ በፊት ትንሽ ባክግራውንድ ለመስጠት ያህል እኛ ሶስታችን የተገናኘ ነው በአቶ ዮናስ ከዚህ በፊት የኮሚኒቲው ዳይሬክተር በነበረው እሱን ያስተዋወቀን እና ያም የተፈጠረበት የሆነው ሶስታችንን ሲያስተዋወቀን እኔ አንዳንድ ይሄ ዮናስ ነው ያለው እናንተ ስለ ግራንት ባክግራውንድ ስላላችሁና ልትረዱት ስለምትችሉ ስላመንኩኝ እናንተ ሶስታችሁ ተገናኝታችሁ እስቲ ኮሚኒቲ ውስጥ ዲካፕ ካውንቲ ውስጥ ያለውን የግራንት ሁኔታ አጣሩ በማለት ሶስታችንን አስተዋወቀን። ኦፍ ኮርስ አቶ አበበን ከዚህ በፊት አላውቀውም፣ ፕሮፌሰርን ከዚህ አውቀዋለሁኝ እና ሶስታችን ተገናኝተን ይሄ የሆነው ባክ ኢን 2021 ሜቢ ፌብሩዋሪ ወይም ጃንዋሪ ላይ ነው እና ሶስታችን ከተዋወቅን በኋላ ዲካፕ ካውንቲ ውስጥ ኮሚኒቲ ብሎክ ግራንት ምን አለ በማለት አሰስ አደረግን። በዛን ጊዜ ማርች 31 ዴድላይን የነበረው ግራንት ነበረ። ለሱ ሶስታችን ተሰባስበን ያለንን ሪሶርስ በማጠናከር አፕሊኬሽኑን አስገባን። ሆኖም ኮሚኒቲው በማንኛውም ግራንት አሰራር ማሟላት ያለበትን ነገር ስላልተሟላ አፕሊኬሽናችን ሰክሰስፉል አልነበረም። ይሄው ብዙ ዶክመንቶች ያስፈልጉን ነበር እና አፕሊኬሽኑን የሚጠይቀን በዛ መሰረት ያለን ስለ እሱን ከጨረስን በኋላ ከአባት አንድ ወር ከሁለት ወር በኋላ ዲካፕ ኮሚሽነር ሎሬት ጆንሰን እሷንን በመተዋወቅ አንዳንድ ኢንፎርሜሽን ጠየቅናት። በእሷ በኩል ያለውን በዲፓርትመንቱ በኩል ያለውን ምን እንሰራለን በማለት ከእሷ ጋር ውይይት አደረግን። እዚህ መተን ኮሚኒቲውን አስጎበኘናት። በተጨማሪም ደግሞ እሷ በራሷ ያደረገችው ነገር አለ። ይኸውም የዚህ ፓርኩን አስጎብኝተናት ከራሷ ዲፓርትመንት 35,000 ብር በማውጣት ዶላር በማውጣት በመክፈል ለአርኪቴክቸራል ላንድስኬፕ አርኪቴክት ቀጥራ ይሄንን ፓርኩን በተለያየ ፕላን አስወጥታ አሁንም ፕላኑ አለ ኮሚኒቲ ኦፊስ ውስጥ እሱን አድርገን ብዙ ነገር ለመድራት ቃል ገብታልን ነበር የዛን ጊዜ። በዚህም ተጨማሪ የዚህ አካባቢ የዲስትሪክት ፎር ኮሚሽነር የነበረው ማን ነበር ስሙ ብራድሻው እሱንም አስጎብኝተን በየአመቱ በምናደርገው የአመታዊ ግብዣ ላይ ጋብዘናቸው ብዙ አይነት ፕሮሚስ ገብተውልን ነበር። ይሄ ያለ አገር ቤት ባለው ሁኔታና እዚህ ሀገርን በነበረ የፖለቲካ የሴኔተሮች ፉክክር ከገቨርንመንት ከፖለቲከኞች ጋር ከአሜሪካን ፖለቲከኞች ጋር ብዙ ግንኙነት ነበረን። በዛ ምክንያት ነው ወደ ሴኔተር ኦሶፍ ልንሄድ የቻልነው እና ይሄ አሁን ያለው ግራንት ክራንክ የተደረገበት ወይም ሀሳብ የተወያየንበት በዛን ጊዜ ነው እና ከዚህ በሚቀጥለው ደግሞ ፕሮፌሰር ከዛን ጊዜ የነበረውን ኮሙኒኬሽን ከፕሮፌሰርም ነው ሶስታችንም አንድ ላይ ነው የሰራነው። ግን ሞር ፕሮፌሰር ነበር ኮሙኒኬት የሚያደርገውና he can take the next step ምን እንደተደረገ ሊነግረን ይችላል። የስራ ሂደቱ አሁን በመጨረሻ ያለውና መነጋገሪያም አንዳንዴም መጣያም የሆነው 842,000
ዶላር ጉዳይ የመጣው ከብዙ ሙከራዎች በኋላ ነው። ገንዘቡን ለማግኘት ብዙ ፈጀብን ብቻ ሳይሆን ሀሳቡ የመጀመሪያው ኮንሴፕት ቅድም የተናገረዋል አቶ ቴዎድሮስ የተናገረው የሰጠው መግለጫ እንዳብራራው ሆኖ ግን ያኔ ሳክሰስፉል ስላልነበር ያን የጠየቅነው ግራንት የከተማ ልማት ሚኒስትሩ በኩል ሊገኝ የነበረው ግራንት ሳክሰስፉል ስላልሆን ይልቁንም የምርጫ ዘመን በ2020 ጀምሮ በ2022 እንደገና የምርጫ ወቅት ነበር። እነዚያ 2 ዓመታት ብዙ የተለያዩ ምርጫዎች ነበር። የፕሬዚዳንሻል ምርጫ ነበር፣ የሴኔተሮች ምርጫ ነበር፣ የሴኔተሮች ራንኦፍ ምርጫ ነበር። ከዛ ደግሞ 22 የዎርኖክ የአጭሩን ቴምፖራሪ ጊዜውን ጨርሶ እንደገና ለፉል ተርም የሚወዳደርበት ጊዜ ነበር። ብዙ ምርጫዎች ነበሩ ዞስቱ ይርስ እና ለኮሚኒቲያችን ስፔሲፊክሊ የሚገኝ ገንዘብ አለ በሚል ሳይሆን እንዲያውም በአመዛኙ የአሜሪካ መንግስት ከኢትዮጵያ መንግስት ጋር እና ከኢትዮጵያ ጋር ያለውን ግንኙነት እንዲያስተካክል በሚል ብዙ ዝግጅቶችን እያደረግን ብዙ ውይይቶችን እያደረግን እርስ በርሳችንም በተለይ የአፍሪካ የኢትዮጵያ እና የኤርትራና ኢትዮጵያ በአንድ ጎን ሌሎች አፍሪካውያን በሌላ ጎን ሆነን ተሰባስበን የአሜሪካ መንግስት የዲሞክራቲክ መንግስት አዲሱ የተቋቋመው ለአፍሪካ ተገቢውን ትኩረት እንዲሰጥና ለአፍሪካ ለኢትዮጵያ ተገቢውን ድጋፍ እንዲሰጥ ያኔ ደግሞ የፖለቲካ ሁኔታ የጦርነት ሁኔታ ስለነበር በጦርነቱ ወቅት ተገቢውን አመለካከት እንዲኖራቸው በማለት ብዙ እንለፋ ነው። እኛ ብቻ ሳን ሶስታችን ብቻ አይደለም አክቹአሊ ብዙ ሰዎች ብዙ ወገኖች እዚህ አትላንታም ከአትላንታ ውጭም ያሉ ከጆርጂያም ውጭም ያሉ እንዲያውም ከአገር ውጭም ያሉ ሰዎች ሁሉ ይተባበሩ ነበር። እነዚያ 2 ምርጫዎች የአሜሪካን የፖለቲካ ሁኔታ ዲሞክራት ነው ሪፐብሊካን ነው የሚለው ወሳኝ ስለነበረ ብዙ ተሳታፊዎች ነበሩ እና እዚህ ጆርጂያ ውስጥ ያለውን ስራም ኮኦርዲኔት የምናደርጋቸው መካከል እኛ ነበርን እና ጠንካራ ወገን ነበር። ጠንካራ ውጤት ለፕሬዝዳንቱ አምጥተናል። ያን ጠንካራ ውጤት እንዳመጣን በሚዲያውም በውይይትም ሲሰማ ለሁለተኛው ለሴኔቶሪያል ኤሌክሽን ጊዜ በሚደረገው ውድድር ጠቀሜታ እንዳለ የእኛ ኮሚኒቲ ሊጠቅም እንደሚችል በግልጽ የታወቀ ነገር ሆነ። ህልውናው ታወቀ ማለት ነው። ህልውናው አንደኛ ቁጥራችን ብዙ ነው። እንደሰማነው ሁላችን በ11,000 ድምፅ ነው ባይደን ትራምፕን ያሸነፈው። የኛ የአበሻ ስም ያለው የሙስሊም ያልሆነ አበሻ ስም ያለው 14,000 መራጭ ነበር ያኔ ለዲሞክራት የመረጠ እሱ ብቻ የምርጫውን ዲፈረንስ አለው እና ያ ብዙ መሆናችንን አብረን ድምፅ እንደምንሰጥ ነው ኮሄረንት የሆነ ኮሄሲቭ የሆነ አካል እንደሆን አረጋገጠላቸው እና ምንድነው እንዴት ነው የምንረዳቸው ምንስ ብናደርግ ነው የእናንተን ድምፅ እንዳይለየን ማድረግ የሚቻለው የሚለው ውይይት ባክ ኤንድ ፎርስ ሲሄድ ነበር። እሱ አይነቱ ውይይት ይሄ ኮሚኒቲው ፖለቲከኞች ይሄንን ኮሚኒቲውን ሴንተሩን ማህበራችንን እንዲያውቁት አደረገ። ኢትዮጵያ ኮሚኒቲ የኢትዮጵያ ማህበረሰብ ሲባል ኪ ኢንስቲትዩሽኑ የተለያዩ ማህበራት ይኖርናል። አብያተ ክርስቲያናት አሉ፣ መስጂዶች አሉ። ግን ደግሞ ዋናው ማዕከላችን ይሄ ስለሆነ ከዚህ ድርጅት ጋር ሁሉም የፖለቲካ ሴኔተሮችም ስቴት ገቨርንመንት ተመራጮችም ካውንቲ ገቨርንመንት ተመራጮችም ወዳጅነት ከኛ ኮሚኒቲ ጋር ከሰፊ ካለው ኮሚኒቲ ጋር ወዳጅነት መፍጠር ይጠቅማል ብሎ በማሰባቸው ብዙ ግንኙነት፣ ውይይት፣ መቀራረብ ተደርጎ ነበር እና በዛ የፖለቲካ ኤንቫይሮንመንት ነው ለሴኔተር ኦሶፍ በየአመቱ የሚደረግ ስራ ነው ይሄ። በየአመቱ እያንዳንዱ ሴኔተር እና ፌዴራል ኮንግረስማን የተወሰነ ገንዘብ ይመደብለታል። በሱ ክልል በሱ ቀጠና ይጠቅማሉ የሚላቸውን ስራዎች ሊያስሄድ የሚችልበት እሱ የአይነት ሰው
አመልከቻ ማስገባት የምትፈልጉ ሰዎች አስገቡ ብሎ ማስታወቂያ ይሰጣል። ያ ኢንፎርሜሽን ለእኛ አስገቡ የሚለው ደረሰን ለማንኛውም ሰው እንደሚደርሰው እኛ ያንን የተጠየቀውን መልሰን ይህንን ማዕከላችን ለመስራት ምን ያስፈልጋል በሚል በጣም አጭር ጊዜ ውስጥ ቸብቸብ አድርገን አንድ ማመልከቻ አቀረብን። ደግነቱ ከ2 ዓመት በፊት ከ1 ዓመት ነው ከ2 ዓመት በፊት ለሌላ ሜዲካል ካቪቲ ያቀረብነው ማመልከቻ ስለነበር ትንሽ ነገሮችን ጨምረን ብቻ ያንን ማመልከቻ አቀረብን። ሙሉ በሙሉ ይሰጠናል ብቻ ሳይሆን ግማሹን ይሰጡና ብለን ሳናስብ ሙሉ በሙሉ ተፈቀደልን። የጠየቅነው ነገር ሁሉ በኋላ እንደሰማነው ሴናተር ኦሶፍ እዚህ የኮሚኒቲያችን ለበዓል ሊሳተፍ ሲመጣ እንዳለው ከዚያም ከፍ ያለ ብጠይቅ ኖሮ እንደሚሰጠን በጣም አመስግኖ በጣም ጎበዞች ናቸው፣ በጣም ምሁራን ናቸው። እንዲያውም የእናንተ ያቀርባችሁ ዶክሜንት ሌላ 300-400 ዶክሜንት ማመልከቻ ያቀርቡልኛል። የእናንተ ያቀርባችሁት ከሁሉም የተሻለ ነው። እንግዲህ የፖለቲካ ነገር ስለሆነ ደስ እንድለን ይሁን የእውነት ይሁን እግዚአብሔር ግን በአደባባይ የተናገረው ነገር ነው እና በሱ መልኩ ከፖለቲከኞች ጋር ያለው ወዳጅነትም ጭምር ሆኖ የኛ ቀረብነውም ተገቢ ነው ብዬ ነው እኔ የማስበው። አሁንም እናስበው 40 ምናምን ሺህ ያለ ኮሚኒቲ 10 ምናምን ሺህ ቮተርስ ያሉበት ኮሚኒቲ በመንግስት ሊደገፍ ይገባዋል። እንደ ማንኛውም ኮሚኒቲ ልዩ ድጋፍ አለ የምንጠይቀው። ማንኛውም ኮሚኒቲ እንደሚደረግለት የአሜሪካ ባጀት ታውቃላችሁ 10 ምናምን ትሪሊዮን ዶላር ነው። እሱም ለየኮሚኒቲ ነው የሚሰጠው። ኦፍኮርስ ለመከላከያ ለምናምን ይውልና ብዙ ብር ለየኮሚኒቲ እንዳስፈላጊነቱ ነው የሚሰጠው እና ለምን እኛስ ኮሚኒቲ አይሰጠንም በሚል ነው ይሄን የጀመርነው። ይሄ የመጀመሪያው ጥያቄ በጣም ሰክሰስፉል ሆኗል። እንደውም ከፖለቲከኞች ጋር የቀረበ ከዚያም የቀረበ ግንኙነት ወዳጅነት እንድናበጅ ረድቶናል። ሆፕፉሊ ስራው በአግባቡ ካለቀ ወደፊትም ሬፒቴሽናችን እነዚህ ሲሪየስ ሰዎች ናቸው ተብለን ሌላም ጥያቄ ብናቀርም ተደማጭነት እንደሚኖረን ያደርገናል ብዬ ተስፋ አደርጋለሁ። አመሰግናለሁ ፕሮፌሰር። ወደ ሌላ ጥያቄ እና ወደ ሌላ ተጋባዥ ከመሄደ በፊት አንድ ነገር ግልጽ እንዲያደርጉልን ኢትዮጵያውያን 14,000 ያህል ነው ድምጽ የሰጡት። እንግዲህ ይሄ በስም እና በኢንተርኔት የታወቀ ስለሆነ ነው እና የሙስሊሞቹ ሊለይ ያልቻለበት ምክንያት እንዴት ነው? እርግጥ መርጠዋል፣ ግን እችን ትንሽ ማብራሪያ እንደው ለሰው ብዙ ጊዜ ይሄንን ስንናገር ሰዎች እንዲያውም አንዲት ሳን ፍራንሲስኮ ያለች ጋዜጠኛ ስጠይቀን ሙስሊሞችን ለምንድን ነው አትፈልጓቸው ማለት ነው አለች። ደስ አይደለም ችግሩ። የሙስሊም ሳይን ግሎባል ነው። መሐመድ አሊ ኢዝ ግሎባል ዓለም አቀፍ ስለሆነ የእኛዎቹ የቶች ናቸው ብለን ረጅም ሊስት ነው የሰጡን፣ በጣም ረጅም ሊስት። ከዚያ ውስጥ ሙስሊሞች እንዴት አድርገን ነው የምናውቃቸው? የእኛዎች ከመሐመድ ከማን ከድር መለየት አይቻልም። በጣም ያስቸግራል። ኢቨን ሙስሊም የሆነ ሰው አንዳንዶቹ ይላሉ የእኛ ሀገር ሙስሊም ካልቸሩንም ይዞ ትንሽ ይለያል ይላሉ። ኦብቪየስሊ አልፎ አልፎ ትሰማለህ አበበ መሐመድ እንደሱ አይነት ነገሮች ይመጣሉ። ግን በአብዛኛው የአረቢክ ስም ነው ያለው የሙስሊም ማህበረሰብ። ስለዚህ ነው እንጂ ቁጥራችን ከዚያም ይበልጣል። ያኔ አብረውን ይሰሩ የነበሩ ዶክተር ኤባ ስጠይቀው እናንተ ክርስቲያኖች አትሉም እንጂ እኮ እኛ 50-50 ነን 50% ነን፣ ሌላ 14,000 ኢትዮጵያውያን ይመረጧሉ ማለት ነው ብሎ ሲነግረን ትዝ ይለኛል። አብረውን ይሰራ ነበር ያኔ እና ብዙ ሰዎች ናቸው በፖለቲካ የተሳተፉት ያኔ። ይሄንን ግን ወደ ድጋፍ ለመተርጎም እኛ መጀመሪያ ምን ጠየቅን? ዴሞክራቲክ ፓርቲን የአበሻ መራጮችን ስም ስጡን ብለን የጠየቅነው። ይሄ ከመጀመሪያው ራውንድ ምርጫ በኋላ ለሚቀጥል ለሴኔተር ኤሌክሽን ተዘጋጅተን ስልክ እንድንደውል ደብዳቤ እንድንጽፍ ምናምን እንድናደርግ እስቲ አግዙን እናንተ የመረጡ ሰው ሁሉ ስሙ ከና አድራሻው አለ። መቼ የዛሬ 20 ዓመት መርጠ ቢሆን የዛሬ ዓመት አበበ ከበደ እዚህ ቦታ የሚኖር መርጧል ተብሎ አለ ዶክመንት ሆነ። እሱን ሰጡ። የአበሻ ስም ምን ይመስላል አሉ።
አክቹዋሊ አበሻ ስም ራሱ ፈልጎ ማግኘት በጣም አስቸጋሪ ነው እና የአማራ፣ የትግሬ፣ የኦሮሞ፣ የወላይታ ሌላ የምናውቀው ኮመን ስም ስታንዳርድ የሆነ ስም ስለማናውቅ እነሱ 4-5 ሰዎች ብሔሮችን እንደዚህ አይነት ሰዎች በሚል fortunately we found አንድ ቦታ ዋሽንግተን ዲሲ ያለ የተዘጋጀ የኢትዮጵያውያን ስም የሚል ከሱ መዘን አውጥተን በዛ መለከት ይሄን መሰል ስም ያላቸው ሰዎች የመረጡ ሰዎች ላኩልን ስንል እሱ ከሱ ተነስተን እዛ ቁጥር ላይ ለመድረስ የቻልነው። በጣም ጥሩ። እንደውም በሂደት የነበሩ ተግዳሮቶች እንደው አስመልክቶ አቶ አበበ መቼም ብዙ የተደከመበት ነገር ነው እና ምንድን ነበረ ያጋጠማችሁ ችግር? አይ ቲንክ ወደ እንግዲህ መጀመሪያ ይሄን ሁላችንም ሸር ብናደርገው ጥሩ ነው ብዬ አስባለሁ ይሄን ጥያቄ። ምክንያቱም ትንሽ ሰፋ ያለ ውጣ ውረዶች ነበሩበት እና እንግዲህ መጀመሪያ ይሄን ግራንቱ አፕሮቭድ ነው በሴኔቱ ኢንፎርምድ እንደሆነ የአዲሱ ሊደርሺፕ መጥቶ ነበር። በዛ ሰዓት የነበረው ሊደርሺፕ ትንሽ ከግራንቱን በምናመለክትበት ጊዜ ሪኳየርመንቶች አሉ። የፌዴራል ግራንት ሰርተን ሪኳየርመንቶች አታችሁ ነው የሚመጡት። እንዲሁ ዝም ብሎ ፍሪ ዊል የሚባል ነገር አይደለም እና ሴኔቱ አፕሩቭ በሚያደርግበት ጊዜ መሟላት የሚገባቸው ክራይቴሪያዎች አሉ። ያም ናሬቲቭስ አሉ። እኛ መጀመሪያ ለምን ያስፈልጋል በሚል አመልክተን በነዛ ፕሪንሲፕሎች መሰረት ነው አፕሩቭድ የሆነው እና የመጀመሪያው ሲጀመር በነዛ ለመሄድ ፍላጎት እንደሌለ እኛ ከመጀመሪያ ስንጀምር ጀምሮ ሲመጣ ቦርዱ ለጠይቃ አንዳንድ ጥያቄዎች ትንሽ ግራም ያጋቡ ጥያቄዎች ቀርበው ነበር። የኛ ሮል ምንድነው? እናንተስ ከመቼ ነው የምትሰሩት? ብዙ ለኛ ትንሽ ለኔ ኮንፊውዝ የሚያደርጉ እንትኖች ነበሩ። ምክንያቱም የኛ ሮል ከመጀመሪያ ጀምሮ እንደውም አቶ ቴዎድሮስ ኮፒው አለ ይመስለኛል፣ በኋላ ትገልጸዋለህ። የኛ ዓላማና ግብ የነበረው ምንድነው? እኛ ገንዘቡን ፕሮሰስ እናደርጋለን። ፕሮሰስ አድርገን ያለንን ስኪል እውቀት ተጠቅመን ፕሮሰስ አድርገን ገንዘቡ ለድርጅቱ ከደረሰ በኋላ የኛ ኃላፊነት ያበቃል። ይሄንን ፕሪንሲፕል ከመጀመሪያ ጀምሮ ከአቶ ዮናስ ጀምሮ በኋላም ለመጣው አስተዳደር ከዛም በኋላ አሁን በቅርብ ለተመረጠው ሊደርሺፕ ግልጽ በሆነ መንገድ ስናሳውቅ ቆይተናል። እንደውም ሪሰንትሊ ከኤክስኪዩቲቭ ኮሚቴው ጋር ተሰብስበን ለነሱ አሁን በሄድንበት ፕሮሰስ የት ላይ እንዳለን ማወቅ ስለፈለጉ አሳውቀናቸዋል። ግን ከዛ በፊት የተደረገው ምንድነው? እኛ ይሄንን ፕሮሰስ የነበረው ሊደርሺፕ በኦውነርሺፕነት መያዝ መፈለግ እንትን መጣ እና ጥሩ ነው እሰየው፣ ኢትስ ወንደርፉል። ግን ትልቁ ችግሩ ምን ነበር? በሰዓቱ በአጠቃላይ እኛ በእኛ ደረጃ ፋንክሽን ልናደርግበት የምንችልበት ኢንቫይሮንመንት ችግር ተፈጠረ። ያ ምንድነው? እኛ የምናይበትን ግራንቱ ፕሮሰስ መደረግ የሚገባው በተወሰኑ ሰዎች ነው። ይሄ የኮሚቴ ስራ አይደለም። ይሄ ፕሮፌሽናል ወርክ ነው። ያ ፕሮፌሽናል ወርክ ደግሞ ኤክስፒሪየንስን፣ ልምድን ይጠይቃል። ስለዚህ እንዲሁ እዚህ ኮሚቴ ነው ያለው፣ ቦርድ ውስጥ ነው ያለው፣ ወይም ደግሞ ኤክስኪዩቲቭ ኮሚቴ ነው ያለው፣ እኔ ይህንን መጥቼ መቆጣጠር አለብኝ፣ ይህን ማድረግ አለብኝ የሚለው ትንሽ ችግር ያለበት ነበር። እኛ ማንም አቅሙና ችሎታው ያለው እውቀቱ ያለው ሰው ካለ ከማህበረሰባችን አምጡ፣ ደስ ይለናል፣ አብሮ ይስራ፣ ጊዜም ጉልበትም ይቀንሳል በሚል ለማስረዳት ጥረት አደረግነ። መጨረሻ ላይ እንደውም የመጀመሪያው ቦርድ ሲመጣ እኛን ያለውን ዶክሜንታችሁን የሰራችሁበትን አስረክቡን ነው የተባለው። ፕሮፌሰር ፀሐይ ያን ዶክሜንት ለቦርዱ አንድ አይሉ ሁለቴ በኢሜል እንዳደረገ አስታውሳለሁ።
I have copy of በዮናስ ጊዜ ማለት ነው። ኖ ባቶ በዮሐንስ ጊዜ በዮሐንስ ስለዚህ ሲረካከቡ እና መጨረሻ ላይ ምንድነው የተደረገው? እኛን ምንድነው አላለም በምን ቋንቋ እንደምገልጸው አላውቅም። የራሱ ኮሚቴው እንትን ያስፈልገዋል። ግራንት ታስክ ፎርስ ተብሎ ተቋቋመ። ጥሩ ነው። ግራንት ታስክ ፎርሱ መቋቋሙ ጥሩ ነገር ነው። ግን ግራንት ታስክ ፎርሱ በሚቋቋምበት ጊዜ ለእኛ አንድ ደብዳቤ ኢሜል ተደረገልን። ኮንግራጁሌሽን ዩ አር ቢን ሴሌክትድ ቱ ቢ የግራንት ታስክ ፎርሱ አባል እንድትሆኑ ተብሎ ሶስታችን አቶ መሪድ አለበት፣ አቶ ዮሐንስ አለበት፣ ከኤክስኪዩቲቭ ኮሚቴ ደግሞ ሳምበዲ አለበት ታስክ ፎርስ ተቋቋመ። እዚህ ላይ አቶ አበበ ይቅርታ፣ እናንተ ቀድማችሁ ይህንን እየሰራችሁ ነው አይደለም? ራሱን የቻለ ስራ የሚያካሄድ ነበረ። ያንን ማቋቋም ያስፈለገበት ምክንያት እኛ ምንም እንትን በዛ ሰዓት የሚገርም ነገር 85% ስራው አልቋል። ገንዘቡ እኮ ኦልሬዲ አፕሩቭድ ሆኗል። አሁን የቀረ ምንድነው? ከዛ ጋር ተያይዞ የሚሄዱ ወረቀቶች አሉ መሟላት የሚገባቸው። እነዛን ወረቀቶችን ጨርሰን ማስገባት ብቻ ነው። አልቋል። 85% እኮ አልቋል። አሁን ያን በሚሆንበት ጊዜ እንዴ አንደኛ ችግሩ ምንድነው? ያ ታስክ ፎርስ ይሄንን እንትን በኦነርሺፕነት መውሰድ አለበት የሚል ከሊደርሺፑ ነበር። which I understand መውሰድ ይችላሉ። that's what they did። እና በቀኑ መጨረሻ መሰራት የሚገባቸው ነገሮች ስላልተሰሩ አንድ አመት ተኩል በላይ ወሰደ ሂደቱ። እና በዛም ሰዓት ደግሞ ምኑ ነገር አልተሰራም። ግን እኔን እስከሚገባኝ ድረስ በነበረው ባለፈው አመት በነበረው በአጠቃላይ ስብሰባም ለማህበረሰቡ የተነገረው ሁሉ ነገር ዶክሜንቱ እንደገባ ማመልከቻው ሁሉ እንደገባ እኔ እንደውም ጠይቄ ነበር እንደዚህ ይሄ ዶክሜንት ከገባ በዚህ በኩል ደግሞ ገና ያልተሟሉ ነገሮች እንዳሉ አንደርስታንድ አደርጋለሁ እና ኮንፊውዝ ብኛለሁ። ምክንያቱም አይ ነው እነዛ ክሪቲካል ኮምፖነንቶች መሟላት አለባቸው። ካልተሟሉ እነሱ ለምሳሌ የኢንቫይሮንመንታል ኢምፓክት ዶክሜንቱ ዲል ብሬከር ነው። ያ ካልተሟላ ምንም ማድረግ አይቻልም። ስለዚህ ያ ሳይሟላና ሳይላክ እንደነ ሁሉን ዶክሜንት አስገብተናል ጨርሰናል እየተባለ የሚነገረው በሚል ለመጠየቅ ሞከርኩ። መልስ ማግኘት አልቻልንም እና ብዙ በተቻለ መጠን ፖዚቲቭሊ ኮሚኒቲውን ለመርዳት ከነበሩ እንትኖች ጋር ጥረት አድርገናል። ያ ጥረታችን ግን ሳክሰስፉል አልሆነም። ስለዚህ በዛ ማዕከል ለመስራት ኮንዱሲቭ አልነበረም ኢንቫይሮንመንቱ እና ለመልቀቅ ምንድነው ወሰንኛ እንግዲህ 85% እናንተ እንዲጠናቀቅ አደረጋችሁ። የቀረው 15% ነው። የሚያስፈልጉት ስራዎች ቢኖር እንደዚህ ኢንቫይሮንመንታል ፕሮሰስ የሚባለውን ነገር እንዲፈጸም ለማድረግ ነው። ምንድነው ያገደ ያንን ለማስፈጸም? አብዛኛው ስራ ተሰርቶ ያለቀ ነገር ነው። I think to be honest with you sometimes እውነት መነገር አለበት። ስኪል የላቸውም ኒዮሎጂ የላቸው ያ ፋክቱ ያ ነው እንጂ ያ ስኪል እና ኒዮሎጂ ቢኖር ወይም ደግሞ ሰራተኛ ቀጥሮ የውጭ ካምፓኒ ቀጥሮ አምጦ ማሰራት ይቻላል። አይ አንደርስታንድ ፕሮፌሽናል ተብሎ የተቀጠረ ሰው እንደነበረ አውቃለሁ። አንድ ፎርም ብቻ እንዳስገባው አውቃለሁ። ከዛ በኋላ ቆመ። የኢንቫይሮንመንታል ኢምፓክት እንትኑ በጣም ብዙ ኮምፕሊኬትድ የሆነ ወርክ ነው። እኛ ያንን አቶ ተክሌ ከመጣ በኋላ ይሄን ነገር ያለ እናንተ ማለቅ አይችልም ኑና እርዱን ብሎ በሚጠይቅበት ጊዜ እኛ የጠየቅነው ምንድነው ባለፈው የተፈጠረው ችግር እንዳይፈጠር የምታረግ ከሆነ አዎ ልንረዳ ፈቃደኛ ነን። ግን ማንም አላለም መጦ ይሄን ፕሮሰስ ካሁን በኋላ ለኮሚኒቲው ኢንተራፕት እንዲያደርግበት አያስፈልግም። እሱም ቃል ገባ። አላስደርግም እኔ የፈለገ ይምጣ በኔ አውሌቹ ዱ ዘ ጆብ ብሎ እኛን እንትን ካለ በኋላ እኛ ኢሚዲየትሊ ከፌደራል እስከ ስቴት እስከ ካውንቲ ድረስ ያለውን ፕሮሰስ በመከተል የምናውቃቸው ፐርሰናሊ የምናውቃቸውን ሃይ ሌቭል ያሉ ሰዎችን በመጠቀም ይሄ የኢንቫይሮንመንታል እንትኑ ቢያንስ በጆርጂያ ደረጃ ባሉ እንኳን ካምፓኒዎች ብትጠይቅ ከ100 እስከ 150 ሺህ ነው የሚያስከፍሉት ያን ስራ ለመስራት። እኛ ድርጅታችን ይሄ ኮሚኒቲው ያን ገንዘብ ማውጣት የለበትም።
ስለዚህ እንዴት ይህንን በነፃ እናሰራው በሚል ከላይ ጀምረን ነው ወደ ታች እየወረድን መጠን በስቴት ደረጃ ከስቴት እስከ ካውንቲ ደረጃ በካውንቲ ደረጃ በእኛ ፐርሰናሊ ዲቨሎፕ ባደረግነው ሪሌሽንሽፕ ይህን ስራ በዛ ኤክስፐርቲ ባላቸው ሰዎች ተጨርሶ እንዲሰራልን ተፈቅዶ አሰርተን አስጨርሰን የሚገርም ነገር 1 ወር ተኩል ብቻ ነው የወሰደብን ያን ለማስጨረስ። ለምን ያለን ሬፑቴሽን ያለን ኮኔክሽን ይህን ነገር በነፃ እንዲሰራ ኢማጂን $150,000 ነው ሴል ያደረገ እና ያ ካለቀ በኋላ እንግዲህ ለዛ ትልቁ አስተዋጽኦ ያለው እኔ አሁንም ለማመስገን አቶ ተክሌ ነው። ተክሌ ይሄን ባያደርግ ኑሮ ይሄ ግራንት አይመጣም ነበር። እሺ ሁለት ነገር ነው የፈለኩት እዚህ ላይ ማርች 9 2021 ላይ ለአቶ ዮናስ ለዳይሬክተር በነበረው የጻፍንለው ኢሜል ነው የምነግርህ። እኛ ምንድን ያልነው ማመልከቻውን ሶስታችን ከናንተ ጋር እየተመካከርን ለማዘጋጀት ፈቃደኛ ነን። ማመልከቻውን እኛ ብናዘጋጀውም መረጃዎች የማሰባሰቡ ስራና በዋና ዋና ጉዳዮች ላይ ውሳኔ መስጠቱ የእናንተ የድርጅቱ መሪዎች ኃላፊነት ነው ብለን day 1 ነው የተናገረው 2021 ላይ እኛ we will do the legwork ይሄ ወረቀቱን የድርጅቱን ወክሎ እኛ የምናደርገው ነገር እንደሌለ መጀመሪያው ነው ያስረዳነው። ነገር ግን አንዳንድ ሰዎች የሚያስቡት ሌላ ነገር ውስጥ ገብተው ነበር። መጥፎ ውቅያኖስ ውስጥ ገብተው መዋኘት የማይችሉበት ቦታ ላይ ደረሱት እና ይሄ ነው። ከዛ ደግሞ ከነ አቶ ዮሐንስ መጥበት ጊዜ ነው ሪሌሽንሽናችን ከመጀመሪያው ነው ትንሽ መንገዳገር የጀመረው። እንደሚሉት ምንድነው የሚያጠግብ እንጀራ ከምጣዱ ያስታውቃል አሉ። ራሳችን ገና የመጀመሪያው ቀን ስብሰባ ላይ በቃ ባክ ስቶፕ ኦን ማይ ሄድ ዶክመንቱን በሙሉ መምጣት አለባችሁ። እኛ እኮ የቮለንተር ስራ ነው አንድ። ሁለተኛ ዲማንዱ የቀረበው ዲማንድ በጣም የሚያሳዝን ነው። this guy is a professor, okay, he doesn't deserve this. ሁለተኛ የዛን ጊዜ ሲመረጥ የቦርዱ ምክትል ሊቀመንበር ነው። he is not anybody from the street, ትክክል አይደለም። እንደዛ ትሪት መደረጉ በጣም ያሳዝናል እና እቺ ለመጨመር ነው። ይቅርታ ፕሮፌሰር የጀመረውም በደንብ አልጨረስኩም። የጀመረው day 1 ጀምሮ አዲሱ አመራር መርድ እና ዮሐንስ የመሩት አዲሱ አመራር ሲመጣ የእኛን ተሳትፎ በሚመለከት አንደኛ እስካሁን ድረስ ያላቸውን ኮረስፖንደንስ አቅርቦ አሉን። እኛ እስካሁን ድረስ ያለን ኮረስፖንደንስ የለም። ያለን ኮረስፖንደንስ ሳሚት ያደረግነው ማመልከቻ አለ፣ እሱን ሰጠን። and እዚያ ውስጥ ያሉ አታችመንት የተለያዩ ዶኩሜንትስ አሉ፣ ባጀቱ ምናምኑ ናሬቲቭ አለ፣ እሱን ሰጠን። ከዚህ በፊት በነገራችን ከመጠየቃችን በፊት day 1 በርክክቡ ጊዜ ሰጠናል። እሱን ዶኩሜንት እንደገና ደግመን ሰጠን። and ገና ከኦሶፍ ወጥቶ ሴኔት ሄዶ ሴኔት ወጥቶ ኮንግረስ በአጠቃላይ አፕሩቭ አድርጎት ዋይት ሃውስ ሄዶ ሲያልቅ ነው ኮረስፖንዳንስ አክቹዋሊ ነው ያኔ ኮንግራቹሌሽንስ ተፈቅዶላቸዋል፣ ይሄን ነገሮች ነው መቀጠል የምታሟሉት የሚል። ስለዚህ የነበረን ኮረስፖንዳንስ ያቺ የመጀመሪያ ሳሚት ያደረግናት ዶክመንት ብቻ ናት። እሱን ሰጠን። ግን በየደረጃው አፕሩቭ እየተሆነ ስለሆነ ስንነግራቸው ይሄ ካሁን በኋላ የሚያቆመው ነገር የለም እንደተሰጠን ቁጠሩ። ይልቁንስ ይሄ ሰው አቶ አበበ ደግሞ የሚለው ነገር ነበር። ይህን ስራ ለመስራት ገንዘቡ ተፈቀደ የተባለ ለመስራት ቅድመ ዝግጅቶች ያስፈልጉናል። ምንድን ነው የሚሰራው ስራ? ለጨረታ የሚወጣው ዝርዝር ምንድን ነው? እሱን አሁን መስራት ይገባናል። እንችላለን ሳይሆን ይገባናል። በኋላ ገንዘቡ ከመጣ በኋላ ገንዘቡን ሊያስቀምጦ 6 ወር መውሰድ አያስፈልግም። ዛሬውኑ መጀመሪያ እሱ ላይ ተሰማሩ ብሎ አለ። እነሱ ያንን በመስራት ፋንታ ያለ ምንድን ነው ለመሆኑ እናንተ ተሳትፎ መቼ ነው የሚያበቃው? That is the question they asked us.
መቼ ነው የእናንተ ተሳትፎ የሚያበቃው? ያኔ መሳደብም መናደድም ይገባል አይደለም? ግን አይ የኛ ከዚህ በፊትም ከአንዴም ሁለቴም ብለናል። ለእናንተ ብቻ ሳይሆን ከዚህ በፊት ከእናንተ ቀድሞ ለነበረው አመራር ነግረናል። የኛ ተሳትፎ የሚያበቃው በፌዴራል መንግስቱ በኩል በኮንግረስ ብቻ ሳይሆን በአድሚኒስትሬቲቭ በኩል የሚሰሩት ቢሮክራቲክ ስራዎች ሁሉ አልቀው ይሄ ገንዘብ ሙሉ በሙሉ ተፈቅዶላችኋል፣ ስራ ላይ ማዋል ትችላላችሁ ሲባል የኛ ኃላፊነት እዚያ ላይ ቆማል ብለናል። ግን እሱን አፓረንትሊ በቂ ነው ብሎ አላገኙትም እና ተለዋጭ ግራንት ኮሚቴ ብለው አቋቋሙ። እኛ እንግዳውስ እግዚአብሔር ይስጥልን ለተሰጠን ኦፖርቹኒቲ ከዚህ ፕሮጀክት ስራ ላይ ራሳችንን አግልለናል ብለን አናውንስ አደረግን። ሌላውን ታውቁታላችሁ፣ በአደባባይ ነው አናውንስ ያደረግነው። እዛ ላይ ተፋታን። ቤዚካሊ ሌላ ባክ ኤንድ ፎርስ ነበር፣ ሽምግልናም ነበር፣ ሽማግሌዎችም የጠየቁት ነገር ነበር። ግን አብሮ መገናኘት አልቻልንም። በቃ እዛ ላይ ግንኙነታችን በቃ ግን እኔ የቦርዱ ምክትል ሊቀመንበር ስለሆነ በውስጡ ስራውን በተወሰነ ደረጃ እከታተላለሁ። ከተወሰነ ወራት በኋላ ሳሚት የሚደረግ ዶክሜንት አለ፣ ኦሪጂናል መጀመሪያ ሳሚት የሚደረግ የፌዴራል አፕሊኬሽን ፎርም አለ፣ SF 424 የሚባል እሱን ሞክሮ አሸገራቸው እና ሰው ልንቀጥር ነው አሉ። እኔ ያን ፎርም 1000 ጊዜ የማውቀው ፎርም ስለሆነ ከ5000 ካልበለጠ እስከ 5000 ብር ካወጣ እነሱ ደግሞ በ50 ብር በሰዓት ነው ያሉት። ወይ 5000 ብር የሚጠይቃችሁ ያዋጣል፣ እምቢ አትበሉ፣ ቅጠሩ ይህን ሰው ብዬ አልኩ እና ሰውየው ተቀጠረ። እኔ ስላልኩ አይደለም፣ ሰውየው ተቀጠረ። ያን ማመልከቻ ገባ። ግን ተከታታይ ነገሮች ያስፈልጉታል። ያ የመጀመሪያው ነው እንጂ መጨረሻው አይደለም። የሚቀጥሉ ነገሮች አሉ። ቅድም የተነገረው የኤንቫይሮንሜንታል ኢምፓክት አናሊሲሱ አንዱ ዋናው ነው። የፌዴራል ቢሮክራሲ ውስጥ ደግሞ የሚሰሩ ነገሮች አሉ። የገንዘብ አጠያየቁን ስርዓት በሚመለከት፣ የገንዘብ አጠፋፉን ስርዓት በሚመለከት የሚከድበት መንገድ አለ። የእሱን ፕላትፎርም የእሱን አካውንት ሴታፕ ማድረግ ያስፈልጋል። እነሱ ሁለቱ ኪ ነገሮች አልተሰሩም። ቢሰሩ 2-3 ሳምንት እንኳን ያለው ወራት 2 ወር ሊፈጅ ይችላል። እኛ መስከረም ጀመርን ይሄንን ስራ። በዲሴምበር ሁሉ ነገር አልቆ ገንዘብ ማጥፋት ትችላላችሁ የሚል ወረቀት ደረሰ። ሁሉም ነገር ተሟልቷል። ከአሁን በኋላ ገንዘቡን ማጥፋት ትችላላችሁ፣ ስታጠፉ ሪኢምበርስመንት ጠይቃላችሁ የሚል ጥያቄ ጠየቀ እና ያ ሁሉ ፕሮሰስ 1 ዓመት ከምናምን ተሄዶ የመጀመሪያ SR 424 በስተቀር ሌላ ምንም ነገር አልተደረገም። ኢንፌርነስ ሁሉም ሰው ሁሉንም ነገር አይችልም እና ሰው የራሱ ፕሮፌሽን አለው እና ይህንን ፕሮፌሽን ስለሌላቸው የሚወቀሱ አይደለም ሰዎች። እነሱ እጃቸውን ግድ የለም እኔ እሰራዋለሁ ብሎ አይደለም ያሉት። ዝም ብሎ እኛን አንፈልጋችሁም አሉ እንጂ ተለዋጩ ሶሉሽን እኛ ነን አላሉ። ተለዋጭ ሶሉሽን እናመጣለን ነው ያሉት። ስለዚህ በሄዱበት ሄዱ። አትሊስት ያችን የመጀመሪያውን ህርድ ተሻገሩ። ከዛ በኋላ ያለው አስቸገራቸው። ቆሞ ጠበቀን። 1 ዓመት ተኩል በኋላ አቶ ተክሌ እባካችሁ ሲጠይቀን እዛ ደረጃ ላይ ነው ያገኘነው። በጣም ጥሩ። እንግዲህ $842,000 ተፈቀደ ማለት ነው። እና ከሱ በኋላ ስላለው ሁኔታ ከሱ በኋላ ያለው መሰለህ ይሄ ግራንት ራሱን የቻለ ላይፍ ሳይክል አለው እና ብዙ ጊዜ እኔ የምለው ምንድነው እኛ ብዙ ጊዜም ተናግረናል። እባካችሁ እኔ የዛሬ 2 ዓመት ነው ቅድም ፕሮፌሰር ሜንሽን እንዳደረገው እኔም አቶ ቴዎድሮስም ሁላችንም መሰራት የሚገባቸው ነገሮች ስቴፕ ባይ ስቴፕ መሰራት አለባቸው እና በዚህ ሂደት ላይ አሁን ገንዘቡ መጥቷል። በድርጅቱ እጅ ነው ያለው። ገንዘቡን አሁን ዩቲላይዝ የማድረግ የኛ ኃላፊነት ነው። በተለይ አመራሩ አሁን በአንደኛ ደረጃ የጎደሉ ነገሮችን ይሄን ለማሟላት የጎደሉ ነገሮች ምንድናቸው የሚለውን 1 2 3 4 አትሊስት አይ ካን ሲ 5 ነገሮች አሉ ስቴፕ ባይ ስቴፕ መጨረስ ያለባቸው ኩዊክሊ በአስቸኳይ። አሁን በአሁኑም ጊዜ በዛ ወቅት አሁን በአሁኑ ሰዓት ለምሳሌ
I can give you example. የቢልዲንጉ ብሉፕሪንት የለም። ብሉፕሪንቱ ሳምዌይ የለም። ኖበዲ ኖስ ዌር ኢት ኢዝ። እኔ ራሴ ሰርች አድርጌያለሁ። በካውንቲው ደረጃ አይ ሎክድ አት ኢት፣ በሰዎችም በኩል የለም፣ ማግኘት አልተቻለም። ስለዚህ የቢልዲንግ ብሉፕሪንት መሰረት አለበት። ብሉፕሪንቱ እየተሰራ እያለ ያን እንደገና ከብሉፕሪንቱ የሚሰራው ድርጅት ጋር አርኪቴክቸር ኢንጂነር ፈርም መቅጠር አለብን። ያ አሁን ነው መሰራት ያለበት። ያ ፈርም ብሉፕሪንቱንም ይሰራል፣ አርኪቴክቸር ኢንጂነሪንግ ድርጅቱ አሁን በሚያወጣው እስካሁን 1 ዓመት ተኩል ቆይቷል። አውጡ ስንል 1 ዓመት ተኩል የቆየውን አሁን ወርክ ኦፍ ስኮፕ የሚባል ነገር አለ። ብዙዎቹ አንደርስታንድ ስለማድረጉም ሊሆን ይችላል አርኤፍፒ እያሉ ይጠሩታል። ወርክ ኦፍ ስኮፑ በተፈቀደልን ፕሪንሲፕል መሰረት ቃል በገባ ነው ይሄ ነው የሚያስፈልገን ባልነው መሰረት ኪችኑ አለ፣ ስፕሪንክለር ሲስተም አለ፣ ፒኤስ ሲስተም አለ፣ የልጆችና የሽማግሌዎች መዋያ ሪቫምፕ እንዲደረግ ሪሞዴል እንዲደረግ እንደገና ፓርኪንግ ሎቱ በእነዚህ ፕሪንሲፕሎች ላይ ቤዚካሊ ወርክ ኦፍ ስኮፕ ይወጣል። ያ ወርክ ኦፍ ስኮፕ ምን መሰራት እንዳለበት እንዴት ባለ መሰራት እንዳለበት ለአርኪቴክት ኢንጂነሪንግ ፈርሙ ኢንፎርሜሽኑ ከተሰጠ በኋላ እነሱ ኮስት አናሊሲስ ይሰጡናል። ኮመርሻል ኪችኑን ለመስራት 250 ሺህ 270 ሺህ ሊሉ ይችላሉ። አናውቅም ስንት እንደሆነ፣ ግን ባለን ገንዘብ በቂ የሆነ ቆንጆ ኪችን ኮመርሻል ኪችን መሰራት ይቻላል በተፈቀደው። ስለዚህ አርኪቴክት ኢንጂነር በሚሰጠን ፕሪንሲፕል ተነስቶ ከዛ በኋላ ኢሚዲየትሊ ዊዝን ዊክ ያከታወቀ በኋላ ሊደርሺፑ ቁጭ ብሎ ኦኬ ዲስ ኢዝ ዋት ዊ ሃቭ፣ ይሄንን ገንዘብ ለማውጣት አሁን ምንድን ማድረግ አለበት? ኮንትራክት ውስጥ መግባት አለበት። ያን ለማድረግ ደግሞ ኢትስ ሪኳየርድ ባይ ዘ ፌደራል ገቨርንመንት ግዴታ ፐብሊክሊ ያ ወርክ ኦፍ ስኮፕ ወጥቶ ይሄን ስራ ለምትሰሩ በዚህ መስራት ትፈልጋለን እና ቢድ አድርጎ ብሎ አድቨርታይዝ ይደረጋል። ቤዚካሊ ወርክ ኦፍ ስኮፕ እኮ ጆብ ዲስክሪፕሽን ማለት ነው ለካምፓኒው። ምንቀጥረው ካምፓኒ ዛትስ ዘ ጆብ ዲስክሪፕሽን ፎር ዘም። ከዛ ተነስተው ይመጣል ያያሉ፣ ስንት ገንዘብ ኮስት እንደሚያደርግ ቢድ ያደርጋሉ። አሁን አመራሩ ተሰብስቦ ኦኬ ከሶስቱ የትኛው ይሻለኛል ወይም ደግሞ ኔጎሽት የሚያደርግባቸው ካሉ ኔጎሽት ያደርጋል። ከዛ በኋላ ገንዘቡን ይሄድ ያለ ኦኬ ለሶስቱም ኤሪያዎች አንድ ኮንትራክተር ይሁን 3 ኮንትራክተሮች 4 ኮንትራክተሮች ዋቴቨር አንድ ጀነራል ኮንትራክተር ተስማምተው ያኛው ሳብ ኮንትራክተር ቀጥሮ ሊያሰራው ይችላል። ዋናው ሊደርሺፑ ተቀምጦ ይሄንን ከወሰነ በኋላ ኮንትራክት ይጻፋል። ሌላ ያራሱ አናዘር ስቴፕ ነው። በዚህ መካከል አሁን አንዳንድ የሚወርወሮች አልባልታዎች ልበላቸው ሰማለሁ። የድርጅቱ ገንዘብ ሊጠፋ ነው፣ የድርጅቱ በዚህ ሊሄድ ነው፣ ሰዎችን ማለት ምንም ነገር በሌለ እኔ እስካሁን ማውቀው ስለሌለ ይቅርታ ካለ ጥሩ ሚነግሬ ሰው ካለ ገንዘቡ እየተበላ ነው። ሊበላ አይችልም። ምክንያቱም ሪኳየርመንቶቹ የግዴታ የአካውንቲንግ ፕሪንሲፕል የፌደራል ደረጃ ሪኳየር የሚያደርገውን አካውንቲንግ ፕሪንሲፕል ቅድም እንዳልኩ ስቴፕ ባይ ስቴፕ ተከትሎ ነው የሚሄደው። ስለዚህ በምንም አይነት መንገድ ገንዘቡ ሊጠፋ የሚችልበት መንገድ የለም። ቢጠፋም ደግሞ ምናልባት ትንሽ እንኳ ቢጎል ትልቅ የሆነ ኦዲት አለ፣ ይመጣሉ ኦዲት ያደርጉታል። ስለዚህ የኛ ይሄ በተለይ የኦዲት ቲሙ እና ይሄ ኤክስኪዩቲቭ ቲሙ ወይም በዛ የተመረጡ ሰዎች በዚህ ላይ ውሳኔ የሚሰጡ ከዳይሬክተሩ ጀምሮ ኃላፊነቱ የነሱ ነው። ትልቅ ኃላፊነቱ የነሱ ነው። ኤቭሪ ፐኒ የድርጅታችን ፐኒ የመጣው ከፌደራል እንትን አፕሮፕሪየትሊ በስራ ላይ መዋሉን ማረጋገጥ አለባቸው። ይሄ በተለይ ኦዲተሩ የኦዲት ቲሙ ትልቅ ኃላፊነት አለበት እና ሌላው ያ ከሆነ በኋላ እንግዲህ ይሄ ስራ ስንት ጊዜ ወስዳል የሚለው እኔ ካሁን ጀምሮ ቢሰራ ማክሲመም በ4 ወር ውስጥ ያልቃል። ኮመርሻል ዛሬ ቢጀምር በ4 ወር ውስጥ ያልቃል። ስለዚህ እባካችሁ እኔ አንድ ያየሁት አንድ እንትን አለ። ጣራው 4 ቦታ ላይ ሲያፈስ አይቼዋለሁ ባይኔ። እንግዲህ አይ ነው ምልክ ዜራር ምልክ አንዳንድ ጎበዞች አሉ ጣራው እያፈሰሰ 4 ቦታ ቤት የኔ ቤት ቢያፈስ በቀን ማሰራው የነሱ ቤት እንዴት እንደሆነ አላውቅም።
የድርጅት ገንዘብ ስለሆነ የድርጅቱ የህብረተሰባችን አይደለም እንዴት ጣራው እያፈሰሰ ጣራው አይሰራ ብሎ ቢሟገት ሰው ይኖራል እና ለኔ ያልገባኝ ነገር ሊኖር ይችላል። የዘንድሮውን ክረምት እንደው አልፎታል እንጂ የሚከተለው ትልቁ ችግሩን መሰለ ያ ጣራው ካልተሰራ እነዚህ የሚሰሩ ነገሮች በሙሉ የፋየር አደጋ ስለሚሆኑ ለፒኤስ ሲስተሙ ለስፕሪንክለር ሲስተሙ ኤሌክትሪካል ዋይሪንግ ስለሚኖር አደጋ ስለሚፈጠር ይሄን አደጋ ራሱ ካውንቲው እያፈሰሰ ያለ ይሄን ስራ እንድትሰራ ወርክ ፐርሚት አይሰጥም። ስለዚህ ፕሊስ እኔ እባካችሁ ሰከን በሉ ረጋ በሉና እነዚህ የተመረጡ ሰዎች አሁን በስራ ላይ ያሉ ሰዎች ወይም ደግሞ ካምፓኒ የሚሆን ቅጠሩ ይሄ ስራ ይሰራ ይሄን ገንዘብ ሉዝ እንዳናረገው። ምክንያቱም አሁን በአገሪቱ ባለው የፖለቲካ ሁኔታ በአንድ ወረቀት ምንም ስላልተጠቀምንበት ምንም ነገር ስላልተጀመረ ቢጀመር ችግር አይሆንም። ምክንያቱም ኦልሬዲ በፌደራል አፕሮቭድ የሆነ ነው የኛ ገንዘብ አይደለም የፌደራሉ ገንዘብ ነው። አጥፉት ብለውን እነሱ ቢያቆሙት ሌላ ጥያቄ ነው የሚሆነው። ግን ፕሊስ እባካችሁ ለወገናችን ለዚህ ድርጅት ስትሉ አይነው ብዙ ቅን ሰዎች እንዳላችሁ አውቃለሁ። እባካችሁ የኛን የግል እንትን እንተውና ወደ ኋላ አሁን ያሉ ሰዎች ስራቸውን ይስሩ። ይሄን ነገር እንርዳቸው ይጨርሱ። የኔ መማጸነው ይሄንን ነው። እባካችሁ እዚህ ላይ አንዲት ነገር ልጨምር። I know you're working on having time. አሁን አበበ ባለው ነው ፕሬዚዳንት ትራምፕ ጃንዋሪ 21 ገብቶ ያው ያደረገውን ተናቃላቸው ኤግዜክቲቭ ኦርደር በኤግዜክቲቭ ኦርደር ይሄ ይቆማል ይሄ ሰስፔንድ ሆናል ሚግራንት አይመጣም ይሄ ፕሮጀክት ቆማል የትምህርት ሚኒስቴር ይዘጋል ምናምን እያለ ሲል ፌብሩዋሪ 3 ደብዳቤ ጻፉ ለሄድ ነው የኛ ሚኒስትሩ ገንዘቡ ይመጣ በሄድ በኩል ለኛ የሚመጣ እና ጻፉላቸው ለመሆኑ ይሄ ነገር እንዴት ነው ያሰጋናል አልኩ። የሰጡን መልስ hope all is well with you and thank you for your email. ዋናው ነገር ግን please proceed with your CPF grant ነው እነሱ የሚሉት community project funding ነው በሚል you can log into DRGR is ቅድም አስቸግሯቸው ነበር ያልኩት አንዱ እሱ ነው። እኛ ከስራ ኮስተርን በኋላ የጀመርነው ፕላትፎርም ነው ፎረም ነው። You can log into DRGR to submit your voucher request for payment. ይህን አንዱ ማነበው ስራው ሂደቱን ያስረዳል። ስራው ሂደቱ ምንድን ነው? አንድ ተቋራጭ መጥቶ የ100,000 ብር ኮንትራክት ይውሰድ እና እሱ ወይንም 100,000 ብር ስራውን ሰርቶ በአንድ ኢንቮይስ ክፈሉኝ ይላል ወይንም እኔ ያን ያክል ገንዘብ ስለሌለኝ በየ5,000 ብር መጀመሪያ ስንስማማ 5,000 ብር እንዳወጣው ትተኩልኛላችሁ 5,000 ብር እንደገና ሰዋጣ ትተኩልኛላችሁ በሚል ሂደት ሊሄድ ይችላል። አስቀድሞ ገንዘብ አንሰጠውም ለተቋራጩ መንግስት አስቀድሞ ለኛ ገንዘብ አይሰጥም። ስለዚህ ነው የማይባክነው ማንም ይጀምራል ማለት ነው። አሁን እዚህ ያለችው submit voucher request for payment voucher ማለት ሰውየው ክፈሉኝ ብሎ ያመጣውን ለፌደራል ገቨርንመንት ክፈሉ ደረሰኙን አምጡና ደረሰኙን እንሰጣቸዋለን ክፈሉን ተብለን ተጠይቀናል ስንል ገንዘቡ አክቹዋሊ እኛ አካውንት ነው የሚገባው ግን አንድ ቀን የማያድር ሰውዬ ይከፈላል ለተቋራጩ ይከፈላል። አካሄዱ እንደሱ ነው። የ800,000 ብር ቼክ ልኮ እዚህ እሱ 800,000 ብር ቼክ ቢላክ እዚህ አንሳምባዲ የዮናስንም ቁልፍ ዱፕሊኬት አድርገው I think እዚህ ላይ አንድ ክሪቲካል እንትን ምንድነው አሁንም I think ገንዘብ ምንም ቢልዲንጉን አይሰራም ሰዎች ነው ቢልዲንጉን የሚሰሩት። አሁን ገንዘብ አይደለም ችግራችን የሰዎች በምን ቋንቋ አገራችን ድሮ ምን ይባል ነበር መሰለ ባለቤቱን ወይም ልጁን ባጠና ይመታና እጃቸው ምናምን ከሰበረ ምናምን ካራወር ሲያለቅሱ ምናምን ጎረቤት ይመጣና ተው በቃ አለ ስለሚወድሽ እኮ ነው ስለሚወድ እኮ ነው ይላል። እነዚህ ሰዎች ያደርጉ ያሉት ያንን ነው። እኛ ኮሚኒቲ እንወዳለን ብለው የሚያስቡ ከሆነ እንዴት እፊታችን ላይ ይሄ ገንዘብ እንዲያመልጠን ያደርጋሉ? እንዴት እፊታችን ላይ
ምንድነው ጣራው እስኪፈርስ የሚጠብቅ ምን አይነት ሰው ነው? ለኔ ማይገባኛ ነው። ስለዚህ በተቻለ መጠን ቅድም ፕሮፌሰር እንዳለው ይሄ ተቋራጭ በመጣበት ጊዜ አይተማይዝድ የሆነ ቢል ነው የሚሰጠን። ፓይፑ ስንት ኮስት እንደሚያደርግ፣ ፍሪጁ ስንት ኮስት እንደሚያደርግ፣ የቬንቲሌሽን ሲስተሙ ስንት ኮስት እንደሚያደርግ፣ ድሬኔጅ ሲስተሙ ስንት ኮስት እንደሚያደርግ እያንዳንዷ ሳንቲም ትቀመጣለች እዛ። ያ ቢል ነው፣ ያ ቫውቸር ነው ለፌዴራሉ የሚሄደው። እኛም ደግሞ ገንዘቡን የምንሰጠው ለዛ ኮንትራክተር ነው። ስለዚህ ለዚህ ነው ገንዘቡ ሊሰረቅ አይችልም። ገንዘብ እንደዛ ብለው ለሚያወሩ ሰዎች ማለት ነው። እና ኮሚኒቲያችን መረዳት ያለበት ሊሆን ማይችል ነገር ነው። እና ስለዚህ እባካችሁ እንርዳ፣ አሁን የሚሰሩትን ሰዎች እንርዳ፣ እናግዛቸው እና ይሄ ገንዘብ ለድርጅታችን ይዋል። እንግዲህ ቀደም ሲል እንዳላችሁት ጣሪያው ካልተሰራ አንደኛ ነገር ውስጡን ማሰራቱ ጠቀሜታ አይኖረውም። ቢሰራም ደግሞ ያው ችግር ነው የሚፈጥረው እና ስለዚህ አሁን እንደተረዳሁት የግድ ጣሪያው መሰራት አለበት የሚል መልእክት የምታስተላልፉ ነው የሚመስለው። ካውንቲው ራሱ ወርክ ፐርሚት አይሰጥም። ከጣራ እያፈሰሰ ኢትስ ኤሌክትሪካል ሃዛርድ ነው የሚያመጣው። ምክንያቱም ዋየር መደረግ አለበት። ፒኤ ሲስተሙ ስፕሪንክለር ሲስተሙ there are certain electrical wiring that has to take place። ስለዚህ ያ የሚያፈስ ከሆነ እና ኤሌክትሪክና ውሃ ታውቀዋለህ እንግዲህ እሳት ነው የሚያመጣው። ስለዚህ ካውንቲው በምንም አይነት መንገድ ፐርሚት ምንም ስራ እንዲሰራ ፐርሚት አይሰጥም። ጥሩ እሺ። እንግዲህ እስቲ አንድ አቶ አበበ አንድ ስቴትመንት ስለተናገረ እሱን ክሊር ለማድረግ ነው። ገንዘቡ በድርጅት እጅ ነው ያለው ብሏል እና እሱን ክሊር ለማድረግ ነው። ኦፍ ኮርስ በእጃችን አክቹዋሊ አይደለም እንጂ አሳይን ተደርጓል ለዚህ ድርጅት እና ያ ገንዘብ የሚመጣው እነሱም እንዳሉት ኢንቮይስ በመደረግ ነው። አሳጅ 800 ምናምን ብር የሚል አካውንታችን ውስጥ አልገባም። ያንን ክሊር ለማድረግ ነው። ሁለተኛ እኛ ይሄንን አፕሊኬሽን ስንሞላ መንደርደሪያ የሆኑ ሀሳቦች ጽፈን ነበረ። ያም ስኮፕ ኦፍ ወርክ መሰራት ያለበት በዛ መሰረት ነው። ገንዘብ ለምሳሌ ያህል ለኪችኑ ይሄን ያህል፣ ለፓርኪንግ ሎቱ ይሄን ያህል ብለን እሱ ነው የጻፍ ነው። ስለዚህ አሁን ስኮፕ ኦፍ ወርኩን ተዘጋጅቶ ቶሎ ብሎ አርኪቴክት ተቀጥሮ ይሄ ስራ ሳያድር መደረግ ያለበት ነገር ነው። አንድ ልጅ በቅርቡ ጊዜ አንድ ሾው ላይ ያየሁት ምንድነው የተማረ ሰው አላጣንም የሚሰራ ሰው ነው ያጣነው ብሏል። እና ሪሊ እውነቴን ነው። በጣም እሱን ስሰማ ይሄ ኮሚኒቲ ነው ብዙ እውቀት ያላቸው ሰዎች አሉ። ለተም ካመን ሆፕ እኛ ሶስታችን በምንችለው አቅም በነበረን ግንኙነት እዚህ ያደርሰናል። ስለዚህ አሁን the next step ስራ ላይ ይሄ ገንዘብ ስራ ላይ መዋል አለበት እና ይሄንን እንዲደረግ ነው ማሳሰብ የምፈልገው እና ለጠቅላላ ለዚህ ድርጅት ማሳስበው አባላት ማሳስበው ይሄ ነገር really let's get involved and do it። ትራምፕ እንኳን ይሄንን ገንዘብ የህፃናቶች ገንዘብ የምሳ ገንዘብ እየቆረጠ ነው እና ይሄ ነገር ሳያድር ቶሎ አንድ አክሽን ቢወሰድበት ይመረጣል ባይነኝ ነኝ። አቶ ቴዎድሮስ እንዳው ይሄ ነገር አሁን ሳይሰራ ቢቆይና ቢዘገይ ገንዘቡ ተመላሽ ይሆናል ወይንስ እንዳው በስሙ እንደገባ ተቀማጭ ነው ይቀራል? ሰይፉ ነው የመመለሱና አለመመለሱ አይደለም። ይሄ እንደዚህ ዲሌይ የሆነ ስራ ከሰራን መጥፎ የስራ ትራክ ሬኮርድ ነው የሚሆነን። እኛ ተስፋችን ለወደፊትም ይሄን ነገር በአግባቡ ከሰራን በጊዜው ከሰራን ለወደፊትም የሚመጣ ግራንት ይኖራል ብለን ነው ተስፋ የምናደርገው። ግን እንደዚህ ዲሌይ የሆነ ፕሮሰስ ከሆነ እነዚህ ሰዎች የሚሰሩትን አቁም የሚል ኮንክሉዥን ውስጥ እንዳንገባ ነው ፍራቻ። ያ ከሱ ጋር ተያይዞ አንድ ክሪቲካል ፖይንት ማንሳት ፈልጋለሁ። በየቦታው ስንሰማ ግራንት ማምጣት እንችላለን ከካውንቲው፣ ከስቴቱ፣ ከፌደራል ከምን ብዙ ሲወራ ኖሯል። እኔ እንደተረዳሁት ከአቶ ዮሐንስ ጀምሮ አሜሪካቶ ዮናስ
ምንም አይነት ገንዘብ ለዚህ ድርጅት ገብቶ እንደማያውቅ ነው እና ብዙ የሚያወሩ ሰዎች እንዳሉ ቀላል እንደሆነ መምጣት እንደሚችል ግራንት እንደሚገኝ ግራንት ኮሚቴ ምን እየተባለ ምናምን ሁሉ ብዙ መደነስ እንዳለ አውቃለሁ። ደርግ ዓለም ይባል አንድ ተረት አለ። ምንድነው አንድ ገበሬ ደርግን የሚሰራውን ደርግ አሽካካች እንጂ እንቁላል ጣለች አለች ማን ነው የሚል ተረት እና ይሄ በተቻለ መጠን እባካችሁ እኔ አንደኛው ክሪቲካል ኤሌመንቱ በቮለንቲር ደረጃ መጠው ሊሰሩ የሚችሉ በግራንት ላይ የሚሰሩ ሰዎችን መቆጣጠር ያለበት ኮሚኒኬሽኑ መሆን ያለበት በአንደኛ ደረጃ ከዳይሬክተሩ ጋር ነው። ኢትስ ማንዳቶሪ ነው። ሚስ አንደርስታንዲንግ በዛም በኩል እንዳለ ይገባኛል። በቦርድ በኩል ያሉ ሰዎች መቆጣጠር አለብኝ ይላሉ። ኤክስኪዩቲቭ ኮሚቴ ያሉትም እንደዛው ናቸው። ኖ እንደዛ አይደለም። ለምሳሌ እኛ ፕሮሰስ በምናደርግበት ጊዜ ለሲዲቢጂን በነበረው ባለፈው 450,000 ላመለከትንበት አሁንም ለዚህ 842,000 መፈረም ያለበት ማን ነው? እኛ ፕሮሰስ አድርገን እንደማን ነው የምንሰጠው? ለዳይሬክተሩ ነው። በዮናስም ጊዜ የፈረመው እሱ ነው። በዮሐንስም ደግሞ በኃላፊነቱ በሱ እጅ ነው የነበረው። ሶስተኛ ደረጃ ደግሞ መጨረሻ ላይ የተረከበው ገንዘቡን ተቀብያለሁ ብሎ የፈረመው ማን ነው? አቶ ተክሌ ነው። እና ማንኛውም ፊላንትሮፊ ድርጅትም ሆነ የመንግስት ድርጅት የካውንቲን በሎ ስቴት በፌደራል ደረጃ የድርጅቱ ሪፕሬዘንታቲቭ የሆነው ሰው የሚፈርምባቸው ዶክሜንቶች አሉ። ማንም የቦርድ አባል የምን በለው ሊፈርም አይችልም። ስለዚህ ይሄ ሚስ አንደርስታንዲንግ አለ እና ዳይሬክተሩ ክሪቲካል ኮምፖነንት ነው በዚህ ላይ። ስለዚህ የፈለገው ቦርድ ኮሚቴ መቋቋሙ ጥሩ ነው፣ ኦዲት ማድረጉም ጥሩ ነው። የሚሰሩትን ስራዎችም ደግሞ ዳይሬክተሩ ያን ኢንፎርሜሽን እየወሰደ ለየኮሚቴዎቹ አድሬስ ማድረጉ ጥሩ ነገር ነው። ያ መዳበር ያለበት ነገር ነው። ካስፈለገም ኢንፎርሜሽን ይሄን ኢንፎርሜሽን እንፈልጋለን ኑና አስረዱን፣ የት ነው ያላችሁት፣ ምን ተሰራ ማወቅ እንፈልጋለን ካሉ ያ ደግሞ ዴሊቨር ይደረግላቸዋል። ከዛ ውጭ ግን እንዲሁ ብቻ በተለያየ ኮሚቴ ወጥቶ ይሄን እሰራለሁ ወይም ደግሞ ግራንት አመጣለሁ በሚል ዳይሬክተሩ ሊሰራ የሚችላቸውን ስራ ዲስፍራንቻይዝ ማድረግ ሳይድ ኢፌክት አለው ወይም ደግሞ የግራንትን ፕሮሰስ ያለ መረዳት ጥያቄ ነው ብዬ ነው የማስበው። ተጨማሪ ፕሮፌሰር? መቼም ይህንን ፕሮጀክት ስንጀምር ወይም ከሱ በፊት የነበረውን ፕሮጀክት እኛ ኤክስፔክት እናደርግ የነበረው ሰክሴስፉል ከሆን ተባረኩ የሚል የድርጅቱ መጀመሪያ የድርጅቱ አመራሮች ከዛ ማለፍ ሲል የድርጅቱ አባላት በበጎ ያዩታል ስራውን በሚል ነው እንጂ እንደ ስልጣን ቅድድም ልክ ለዚህ ወረዳ ገዥነት ታይተሃል እኔ ነኝ አንተን እንደሚባል ሽኩቻ የሚገባበት ነገር ብለን አላሰብነውም። በግላችን ልናገኝ የምንችለው ነገር ዚሮ ነው። ያገኘነው ነገር ቢኖር ከሆነ የሆነው ከሴኔተሮች ጋር መነጋገር ችለናል። ድርጅታችን ወክለን እሱን እንግዲህ የሚያስቀናቸው ሰዎች ሊኖሩ ይችላሉ። ካለ ተመሳሳይ ሁኔታ ይፍጠሩና ያንን ማግኘት ይችላል። ከዚያ በስተቀር ልዩ ጥቅም ያገኘነው ነገር አንዳችንም ምንም ልዩ ጥቅም ያገኘነው ነገር የለም። እናገኛለን ብለን አስበን የጀመርነው ነገር የለም። እርግጥ ተባረኩ እንባላለን። ኮሚኒቲው ስናልፍ የተለየ ነገር እዚህ ከሰራ እነዚህ እኮ ነው ይሄ ሰውዬ እኮ ነው አንዱ ይሄን ነገር ካሰሩት የሚል ነገር ይኖራል ብለን ተስፋ እናደርጋለን። ነቆስ ነበር እንደሱ አይነት ምኞት እንደነበረን አንጠራጠርም። እና ቅድም አቶ አበበ እንዳለው ኔጌቲቭ ኤነርጂ አለ ብዙ እዚህኛ ኮሚኒቲ ውስጥ ኔጌቲቭ ኤነርጂ አለ እና ለኮሚኒቲው ኮንትሪቢዩት የሚደረጉ 1 ሚሊዮን ነገሮች አሉ። ከእሱ አንዷን ወስጄ ቢሳካልኝ እሷኑ ለማፍረስ መጀመር ፋንታ አንተ ደግሞ በምትችለው አቅም ይቺን ደግሞ ወስጄ እኔ ራሴ ደግሞ እታይበታለሁ ማለት ነው እንጂ ኒዳችን እኮ ይሄ ነው የሚባል እኮ አይደለም። ተማሪ ህፃናት ልጆቻችን ችግር ላይ ያሉ፣ ሽማግሌዎቻችን ችግር ላይ ነው ያሉት። ከሀገር ውስጥ የሚመጡ እንግዶች ሰዎች በጣም ብዙ ችግር ላይ ነው ያሉት። ያለን ችግር ራሳቸውን ነፍስ የሚያጠፉትን ሰዎች ሰማል። በአመት 2፣ 3፣ 4 ሰው እዚህ ከተማ ውስጥ ራሱን ያጠፋል። ምን አይነት
የድጋፍ እጦት ነው የሚያደርሳቸው። ይሄ ኮሚኒቲ ሊደርስላቸው አይገባም ወይ? ለምን ለሱ ፕሮጀክት አይቀርጹና እሱ ላይ አያተኩሩም? የሚሰራ ነገር ሞልቷል። ሰሪ ነው እንጂ የኮሚኒቲው ኒድ ይሄ ነው የሚባል ነገር አይደለም። በጣም ብዙ ኒድ አለን እና ሰው እያንዳንዳችን ሁሉም እኩል አይደለም፣ ግን ሁሉም ሰው ኮንትሪቢዩት የሚያደርገው ነገር አለ። ኮንትሪቢዩት ሊያደርግ የማይችል አባል የለም። ኮንትሪቢዩሽኑ አይነት ሊለይ ይችላል እና ያንን አይተው ይልቁንስ እኔ ደግሞ ምን ላድርግ ማለቱ ነው የሚሻለው። እኔ ድሮ በ1960ዎቹ የመጣብን የፖለቲካ ሂደት የሽኩቻ ስራ አለ። ወገን ወስዶ እሳድ ያንን ይዘን እዚህ መጣን። ከዛ ሸሽተን ከሀገራችን ከዘመዶቻችን ከወንድሞቻችን ከእህቶቻችን ጉያ ወጥተን እዚህ ደግሞ መጠን ያንኑ መልሰን እንዴት እንጫወታለን? ከሱ የተሻለ ነገር ማድረግ አንችልም ማለት ነው። በጣም ያሳዝናል። በጣም ያሳዝናል። እና ይሄንን ዛሬ መጠን ይሄንን ለመግለጽ አሰብነው ረጋ ባለ ሁኔታ ከየት ተነስተን የት ደረስን and ምንስ መደረግ አለበት የተባለውን ነገር በአጽንኦት ሊቆንስ የምንችለው ከእሳት አደጋ ነው ከፍሳሹ ጀምሮ ቅድመ ዝግጅት የሚደረጉት የአርኪቴክቸራል ዲዛይን የሚደረገው ኢሚዲየትሊ መሰራት አለበት። በነገር ላይ ቅድም ያነበው ሁሉም ፌብሩዋሪ ላይ ያገኘው ደብዳቤ የጻፈው ደብዳቤ ይሄ ሰውዬ ገንዘቡን ሊወስደው ይችላል ወይ ስል ያኔ የነበረው እስካሁን ድረስ ምንም ነገር የለም ይልቁንስ አጥፉት የሚል ነው መልስ ያገኘሁት። እንግዲህ ፌብሩዋሪ ነው፣ ዛሬ አሁን ማርች ነን፣ አንድ ወር ላይ ሄዶታል። ሁኔታዎች ሊቀየሩ ይችላሉ። ስለዚህ ቶሎ ብለን ምንችለው መጀመሪያ ይሄን ጣራ እናሰራ። ይሄ ከውጭ የሚመጣ ነገር አይደለም፣ እዚሁ ከራሳችን ኪስ የሚወጣ ገንዘብ እሱ ይሰራል። እሱ ሳይሰራ አቶ አበበ ሲል የነበረው ሌላው ይበላሻል ብቻ አይደለም። it's just unthinkable የግድ ያም ባይመጣ እኮ መሰራት ያለበት absolutely and it's unthinkable። ቤታችን ላይ ያፈሰሰ እኔ እኮ መቸለት ነው last time I was here ባሌ ከአንድ ቦታ እያዞርን ቅድም ተብሏል። የራስ ቤት ቢሆን እንደሱ ታደርጋለህ anyway እና እሱን ይደረግ። የአርኪቴክቸር ዲዛይኑን ፕሮፌሽናል አርኪቴክት ተቀጥሮ ይሰራ። ይሄ ደግሞ የዛሬ ዓመት የዛሬ 6 ወር አይደለም፣ ኢሚዲየትሊ ይደረግ። ገንዘቡን ስራ ላይ እናውለው። ማለትም እነዚያ ነገሮች ከተደረጉ ተቋራጭ ይቀጠራል። ተቋራጭ ባለሙያ ሰው ሄዶ ያን ይሰራል። እኛም እየመጣን በየሳምንቱ ጎሽ ደህና ሄዳችሁ ያያችሁ ቢራ እያመጣንላቸው እናበረታታቸዋለን። አይ ቲንክ ከዚህ ጋር ጀስት ምን ያህል ይሄ አይነት ሊሚት የሌለው የሰዎች በስሜት መነዳት ነገር በሰዎች ታንጀብል በሆነ ዳራ በማረጋገጫ ሳይሆን በአሉ የመነዳት ጥያቄ እና በተለይም ደግሞ ኢምፖርታንት ኮሚኒቲው ሊያገለግሉ የሚችሉ ሰዎች አንዳንድ የሚሄዱበት መንገድ ምሳሌ ልሰጥ የምፈልገው እኛ እናውቃለን። አንድ ቦታ 350,000 አንድ ቦታ በአንድ እንትን ሄደን ደግሞ ኦልሞስት 500,000 በአጠቃላይ 850,000 ባለፈው አመት ከዚህ ሌላ ልናገኝ የምንችለው ገንዘብ በተፈጠረው ሁኔታ እንዳናገኘው ሆኖ ቀርቷል። ለምን ፕሮሰስ አላደረግነውም? እኛም ስጋት ላይ ወደቅን። ምክንያቱም እኛ we have our own life። ሌላው እዚህ ጋር ተያይዞ መታወቅ ያለበት ይሄንን ስራ ለመስራት ከስንት ላይ ካሉ ሰዎች ጋር በፐርሰናል ባለን ግንኙነት በእኛ ግንኙነት በጀርባ የሰራናቸው ብዙ ስራዎች አሉ። የኛ ብቻ አለ ከኛ ኮሚኒቲ ብዙ ይረዳሉ ብዙ። ከዛ ውጭ ደግሞ ስልጣን ላይ ያሉ ሰዎችም ብዙ ይረዱናሉ። እነሱን ለዛ ደረጃ ለማብቃት ከ3 አመት በላይ ሰርተናል። እኛ ሰዎች ይሄን አይረዱትም። ያን እምነት ያን መከባበር ያን መተማመን ፈጥረን ነው የሚያስፈልገንን ድጋፍ ልናገኘው ይቻላል። ጥሩ ምሳሌ ልስጥህ። የቅድም እንትን ጠቀስኩልህ የኢንቫይሮንመንታል ኢምፓክት እንትሉ ቀላል ነገር አይደለም፣ ከባድ ነው። ይገባኛል። በጉልበት ወይም በስሜት በፍላጎት የሚሰራ አይደለም። ይሄ ቴክኒካልና ፕሮፌሽናል ስራ ነው። ያለ ማሰራተኛ ይሄ እንዴት 1 አመት ተኩል ይወስዳል?
እንዴት በአንድ ወር ተኩል ጨረስ ነው? ምን እንደሆነ ታውቃለህ? it takes one phone call ከኛ በኩል አንዳችን የሆነ ቦታ ሰው ደወልን። በነዛ ሰዎች ይህን ስራ ላይ የሚሰሩ ሰዎችን 5 ሳንቲም ሳንከፍል እንዲሰሩ ተደረገ። ለሌላ የፈለኩት ምንድነው ግራንትን በሚመለከት በሚሰራ ስራ ላይ ለወደፊት የሚመጡ ሰዎችን በተለይ እንደኛ አይነት እንዳያጋጥማቸው እባካችሁ ሰዎቹ የሚመጡ ሰዎችን አንድ ሪፕሬዘንታቲቭ ያም ዳይሬክተሩ ይሁን ለግራንት ካለ ይስሩ፣ ጋይዳንስ ሰጣቸዋል፣ ሱፐርቫይዝ ያደርጋል፣ ስራቸውን ኢንፎርም ያደርጉታል። የሚፈረም ነገር ወረቀት ካለ እትሴ ዳይሬክተሩ ስራ ነው። እኛም ስናደርግ የኖር ነው ያ ነው። ኦል ኦርጋናይዝ አድርገን እናቀርብለታለን። this is good ይፈርመዋል፣ የሚላክበት ቦታ ይልከዋል። that's how it has to be done። ሌላው ኢንፎርሜሽን ከሱ ወደ ታች ወደ ኤክስኪዩቲቭ ኮሚቴው ወደ ኦዲቱም ወደ ቦርዱም የሚሄደው እንግዲህ በዳይሬክተሩ አማካኝነት ነው። እንግዲህ በመልካም መግባባት የተገነባ ግንኙነት ይህንን ውጤት አስገኝቶ $842,000 ለማህበረሰቡ ገቢ ሆኗል። አሁን ስራ የሚሰራበትን ነገር አቀላጥፎ መስራት ነው። አሁን መጨረሻው እሱ ነው። አቶ አበበ ካላቸው ላይ ልጨምር የምፈልገው ምንድነው ኦፍ ኮርስ ብዙ ነገር እንዳለውም የኛ ይሄ ነገር ሊሳካ የቻለው አንዳንድ ሰዎችን ራት በመጋበዝ ፈንድሬዚንግ በማድረግ ለምሳሌ እቺ አሁን ያለችው ሲኦ ሶስታችን ፈንድሬዚንግ አድርገንላታል። የኢትዮጵያን ኮሚኒቲ ሊደሮችን ጠርተን አንድ ሰው አልመጣም። ልደት የተደረገው አንድ ሰው ነበር አይደለም? አንድ ሰው አልመጣም ከሊደርሺፑ። ኦኬ what does that tell you? አሁን እሷ ሲኢኦ ነች። አንድ ነገር እና ብዙ ነገሮች አሉ። I don't want to say this ግን ከዚህ ተምረን ወደፊት ያለንን ሪሌሽንሺፕ የኮሚኒቲው ማሻሻል አለብን። This is not acceptable. አሜሪካን ሀገር we have to pay to play ይሉታል። ፖለቲከኞችን ሄደን ፈንድሬዚንግ በሚኖርበት ጊዜ ገንዘቡ ብቻ አይደለም ፊታችንን ማሳየት ራሱ በቃ that's the name of the game። እና እነኚህ ነገሮችም ሊሳኩ የቻሉት በእንደዚህ አይነት ምክንያት ነው ማለት ያለ አንድ በጣም ክሪቲካል ኢንፎርሜሽን አቶ ተደስ ካለው ጋር just people understand ያደርጉ አባሎቻችን ማለት ነው። እኛ ሶስታችን የሆኑ ሰዎችን ጋብዘን የሚገርም ነገር ይሄ አለን ልንሰራ ነው ይሄን ስራና ካውንቲው ፐርሚት ለመስጠት 3 ወር ከዛም በላይ ሊወስድ ይችላል። ያ እንዳይሆን እኛ ይሄንን በመሰራበት ጊዜ ኢሚዲየትሊ እንዲፈቀድ እና we don't want to go የኛ ሰዎች ኮንትራክተሮችም ሆነ እኛ በተለያየ ቦታ መሄድ የለብንም። አንድ ሰው መድቡልን፣ ያ ሰው ብቻ ነው ዲል የምናደርገው። ያ ሰው ደግሞ ነገሩልን ኢሚዲየትሊ እኛን ስራ እንዲጨርስ አድርጉልን ብለን አንድ ከፍተኛ ቦታ ላይ ያለ ሰው ተመድቧል። ያን ያህል ሄደናል እኛ ምንም እንኳን ግፊቱና ጫናው ወይም አላስፈላጊ ነገሮች ቢያግዱን ኑሮ እዚህ ደረጃ እንደርስም ነበር። ግን ለማህበረሰቡ በማሰብ ነው እኛም የለፋንበት ስራ ስለሆነ ግቡን ቢመታ እኛም የምንፈልገው ነገር ነው እና መቼም አንዳንዴ የምንኖርበትን ሀገር አሰራር አለመገንዘብም አለ። 10 ዓመት 20 ዓመት ኖረን አንዳንዴ እርስ በርሳችን ስለሆነ የምንነጋገረው የምንኖርበት ሀገር እንዴት ነው የሚሰራው፣ እዚህ ሀገር የሚሰራው የራሱ የሆነ ሂደት አለው። የፖለቲካ ሂደቱ እሱን እነዚህ ሁለቱ ጓዶች በጣም የተገነዘቡ ሰዎች ናቸው። አቶ ቴድሮስ በ1915 1995 መቼ ነበር ሊደርሺፕ 2011 ሊደርሺፕ ዲካብ የሚባል አለ በጆርጂያ ውስጥ በየካውንቲው ወደፊት መሪ ይሆናሉ ተብሎ የሚመለመሉ ሰዎች አንዱ ሙልብል ሰው የነበረ ነው እና whether he wants to be መሪ የዲካብ ካውንቲ I don't know ግን ከሱ የሚገኘው አንዱ ጠቀሜታ ለወደፊት ፖለቲካ አስፒሬሽን ካለው ይረዳዋል ብቻ ሳይሆን ፖለቲከኞች በሙሉ ያውቃቸዋል። አንድ አመት በሙሉ
አብሯቸው ሲበላ ሲጠጣ ሲገናኝ ሲሰበሰብ ነው የኖረው እና በየሄድንበት ሁሉ እኔና አበበ ቁጭ ብለን እናየዋለን። ሁሉም ይጨብጡታል፣ ሁሉንም ይጨብጣል። እኛንም እንዲህ አንዳንድ ያስተዋውቃል እንጂ የለመን ነው እውነት ነገር ነው። እኔ ሀገር ብትመጣ ሰባና ብትመጣ ደግሞ አስቀና ነበር እና አቶ አበበ ደግሞ በነበረበት ሀገር ባለው በስራው ውጤትና ከፖለቲከኞች ጋር ከገቨርነሩ ጋር ከገቨርነርስ ኦፊስ ጋር ባለው ግንኙነት ይሄ የከተማ ልማቱ የሚሰጠው ሲዲቢጂ የሚባል CDBG stands for Community Development Block Grant. ለሱ ፕሮጀክት አንዱ ኢቫሉዌተርስ ማመልከቻ ሲመጡ ይሁኑ አይሆንም ይሆናል አይሆንም ከሚሉት አንዱ ሰው ነበር ለስቴት ኦፍ ኮሎራዶ እና እንደዚህ አይነት ኤክስፔሪየንስ ያሉ ሰዎች ያስፈልጋሉ በየቦታው ተመክሮ ያላቸው ኤግዛክትሊ እና ይሄንን ስራ ላይ መዋል ነው ያለን ተመክሮ ደግሞ በኪስ ይዘህ እኔው ቃቃለ እንዴት ነው የሚስተራሰን ጎዱ ስራ ላይ ዋልና የኮሚኒቲያችን ይጠቀም እኔ መቼም ያለን እኛ ሁለት ሶስታችን ያለን ፍላጎት ምንድነው ኮሚኒቲያችን ደሃ ነው ምስኪን ነው ህዝባችን ደሃ ነው ምስኪን እዚህ መጥቶ ምስኪን ደሃ ሰው ነው ብዙ እርዳታ የሚያስፈልገው ነው በተለይ ልጆች ህፃናት ላይ የሚደርስባቸውን ስንሰማ በጣም ያስለቅሳል እንዴት አድርገው ነው እዚህ ሀገር መጥተው ችግር ላይ የሚወድቁት እንዴት አድርገው ነው እዚህ ሀገር መጥተው ሳይማሩ ማንበብ መጻፍ ሳይችሉ ሃይስኩል የሚጨርሱት እንዴት ተደርጎ ነው ምን አይነት ድጋፍ ቢያጡ ነው ቤዚክ የሆነ ድጋፍ ባይሰጣቸው እሱን የኛ ኮሚኒቲ አስተባብሮ ለዚህ ሶሉሽን ማምጣት ከትምህርት ሚኒስቴሩ ጋር ከዲካፕ ካውንቲ ትምህርት ቤት እንዳጋጣሚ ብዙ ሰዎች አሉ የኛ ሰዎች ከዲካፕ ካውንቲ ስኩል ሲስተም ጋር ግንኙነት አላቸው ሰሞኑን እዚያ የሚሰሩ መምህር አለች አጸደ ደግሞ አስተርጓሚናት ሰም ሰርቪስ ስላለች ያን ሌሎችም ዲካፕ ካውንቲ እየመጣኛ ጋር ሁሌ ይነጋገራል ምን እናድርግላችሁ እኛ ነበር ሄደን ሰርቬይ አድርገን ወላጆችን አናግረን ምን ችግር ነው ያላችሁ ብለን ይሄን አድርጉልን ብለን መጠየቅ የሚገባን እና ብዙ እንሄዳለን ግን ኒዱን የዲካፕ ስኩል ሲስተም ዳውን በቅርብ ጊዜ መጥተው ነበር እዚህ ሰምቻለሁ እና እሱም ፕራክቲካል የሆነ ሶሉሽን ለማምጣት በየመጀመሪያ ኮሚኒቲያችን ምን ይቸግረዋል የሚለውን ቀስ ብሎ ታይቶ ያ ችግሩን አሁን እንሰማለን ክሪሚናል ካውንቲ ፕሪዝንስ በሙሉ የሞሉ ናቸው የኛ ጋር ወጣቶች ጋር እሱ እንዴት ነው ሶልቭ የምናደርገው ሶልቭን ኮምፕሊኬትድ ኢሹ እየገባ ነው እንዳትለኝ እሱ አድሬስ መደረግ አለበት አንዳንዴ መናገር ስለማይችሉ አንዳንዴ ካልቸሩን ስለማይገነዘቡ ጭምር ነው we need to address የዚህን የአመራሮችን የአካባቢን የፖለቲካ መሪዎች የፖሊሱ መሪዎች ምን ማድረግ እንዳለባቸው የእኛን ሰዎች መጡ obviously ሰው ቢገሉ ቢሰርቁ አይታሰሩ አይባልም ግን በዚህ በኮንፊውዥን የሚደረገውን አይነት ስራ እኛ ጋር ሰው ተመድቦላቸው ችግር ሲመጣቸው እዚህ ደውሉ anyway ኢንዱስትሪ ለማድረግ ብዙ ስራ አለ ነው የምንለው እና ይሄ በኮሚኒቲ ውስጥ በፖለቲካል አመራሮች ጋር የምናደርገው ሪሌሽንሺፕ ቢልዲንግ ብዙ ጠቀሜታ ስላለው ነው እና በሶስት ሰው የሚገደብ አይደለም ይሄ 50 ሰው 100 ሰው 200 ሰው ሊሰራ የሚገባው ነገር ነው በጣም ጥሩ አሁን አንድ የመጨረሻ ጥያቄ የምጠይቀው አሁን ከሚመጣው ገንዘብ ላይ ከ842,000 ላይ እንዳው ወደ ጎን የሚደረግ ገንዘብ ለስራ ማካሄጃ የሚባል ነገር እንዴት ነው ሊገኝ የሚችለው አክቹአሊ በአንድ አመት ተኩልኛ በሌለንበት ጊዜ ወደ 70 ምናምን ሺህ ብር ወደ ጎን የስራ ማስኬጃ የሚል ተመድቧየው እና እኔ እሱ ጋር አልከራከርም ብዬ የሄድን ሰዎች ቀይሩ መልሱት አላልናቸው ምክንያቱም ያም ገንዘብ ለእኛ ነው የሚተወው እና እኛ አንደኛ የምናውቀው ምንድነው የ842,000 ብር አይበቃም አሁን ቢያንስ በ40% ያክል የዋጋ ንረት አለ ያን ማመልከቻ ካገባን ወዲህ ያን ኤስቲሜቱን ያገኘ ነው CDBG grants ስንጠይቅ 2021 እስከ ዛሬ ድረስ 4 ዓመት አትሊስት 30-40% ዋጋ ጨምሯል እና ትርፍ ገንዘብ የለም ሁሉም ገንዘብ እንዲያውም እኔ የማስበው ሁሉም ነገር ይሰራ ቢባል ስለማይበቃ
አንዱ ስራችን ምንድነው? ምን ይቀር፣ ምኑን ወደ ኋላ እናቆየው፣ ምኑን ነው ቀደም ብለን መስራት ያለብን የሚለው ነገር እንመጣለን እና የ70 ምናምን ሺህ ብር ለምን እንደሆነ አይታወቅም ወደ ጎን የተቀመጠ ያስቀመጡት ገንዘብ ትርፍ ሊሆን አይችልም። ትርፍ የሚሆንበት ነገር የለም። አይበቃም። በሙሉ 100% ተጠቅመን። እሺ፣ በጣም አድርጌ አመሰግናለሁ ሁላችሁንም እንግዲህ ስለመጣችሁ እና ይሄንን ታንክስ ምንላቸው ሰዎች 30 ሰከንድ ነው የቀረው። Okay. I just want to say thank you to ይህን ስራችን የምናውቀውን ባለን ችሎታ ለኮሚቴያችን እንድናገለግል በተለይ አቶ ዮናስ ከመጀመሪያ ጀምሮ አሁን ደግሞ አቶ ተክሌ ሪሊ ቫንጋርድ በመሆን እናንተ ስሩ እኔ አላልም ሁሉ ነገር በእኔ ይሆናል በሚል ይህን ስራ ተጨርሶ እዚህ ደረጃ እንዲደርስ ስላደረገ አመሰግናለሁ።